ቤቲ ጽናትና ኪሩቤል አንድ ላይ ሆነው ፍቅራቸውን እየቀጩ ማየት አልቻለችም። ጨርቋን ጥላ አብዳለች። እውነት ለመናገር በጣም ነው ያሳዘነችኝ። ለፍቅሯ ብላ ያልከፈለችው መስዋዕትነት የለም፣ ያላደረገችው ነገር የለም። ይህ ሰው ነፍስም ቢሆን ለማጥፋት ዝግጁ ነበረች፣ ኪሩቤልን ለራሷ ለማድረግ። ነገር ግን እንዳለመታደል ሆኖ ቤቲ ኪሩቤል የእሷ ሊሆን አልቻለም። በጣም ከባድ ነው። በነገራችን ላይ በትክክለኛው ህይወትም እንደዚህ አይነት ህይወት የሚገጥማቸው ብዙ ልጆች አሉ። እናም መጀመሪያውኑ ላይሆን ነገር እወድሻለሁ፣ አፈቅርሻለሁ ብሎ ካስጠጋት በኋላ ልክ የራሱ ፍቅር ካለቀ በኋላ እኔ አንቺን አልወድሽም፣ አንቺን አላፈቅርሽም ብሎ እንደዚህ ብዙ ሴቶችን ይገጥማቸዋል ማለት ነው በትክክለኛ ህይወት ላይ። እናም የቤቲ ህይወት ይህንን ነገር ያጠነጠነ ወይም በዚህ መሰረት የሚሄድ ነው እና እውነት እንደ ዛሬ አሳዝናኝ አታውቅም። የምትወዱትን ማጣት በጣም ከባድ ነው በዚች ምድር ላይ ከቤተሰብ ጀምሮ ማለት ነው። እና ቤቲ በጣም ነው ያሳዘነችኝ። እግዚአብሔርን በቃ አበደች እኮ፣ እራሷን ጣለች። የምትናገረውን አታውቅም። ሁሉም ሰው ገሸሽ ብሏል በነገራችን ላይ። ምክንያቱም ኪሩቤልም የሚወዳትን የሚያፈቅራትን አሁን አግኝቷን ጽናትን። በነገራችን ላይ ከጽናት ጋር ቢኖር እሱ ህይወቱ ደስተኛ ይሆናል። ጽናትን በጣም ብዙ ዋጋ አስከፍሏታል። ሁሉም ሰው እዛ ቤት የነበረው ሰው በሙሉ ጽናትን ዋጋ እንድትከፍል አድርገዋታል። ትንሹም ትልቁም የገባ የወጣው ሁሉ እንዳንቋሸሻት፣ እንደሰደባት፣ እንዳዋረዳት፣ ዝቅ አድርጎ እንዳያት ነበር። ነገር ግን እግዚአብሔር መልካም ነው። የኪሩቤልን ልብ አላርቶላት እንዲወዳትና እንዳፈቅራት አድርጓታል። እሱም አሁን ያሉበት ህይወት ሁለቱ በጣም ደስ ይላል። ነገር ግን የቤቲ ጉዳይ በጣም ያሳዝናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻላኔ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ እና ሰብስክራይብ እያደረጋችሁ በተለይ ላይክ በማድረግ እንድትጀምሩት በትህትና ጠይቃለሁ። አመሰግናለሁ። ጽናት ድራማ በጣም የሚያሳዝንና በጣም የሚያጓጓ ሆኗል ማለት ነው። እስከ ዛሬ ድረስ እኔ ኪሩቤልን በጣም ስሰድበው ነበረ በጽናት ምክንያት። በጽናት ብቻም ሳይሆን ጽናትን፣ ቤቲን፣ ሶሲን አንድ ላይ አድርጎ ወይ ከአንደኛዋ አይሆንናም ከሶስቱም እንደተዋለለ ዥዋዥዌ እንደተጫወተ ነበር። ነገር ግን አሁን ሁሉም ነገር አልቆ ከጽናት ጋር ፍቅራቸው ቀጥሏል። ፍቅራቸው በጣም ነው ደስ የሚለው በነገራችን ላይ አፍላ ፍቅር፣ በጣም ደስ የሚል ፍቅር ላይ ናቸው ሁለቱ። የቤቲ ጉዳይ ግን በጣም ነው የሚያሳዝነው። በሌላ በኩል ናሁም ምሮን ያፈቅራታል፣ ይወዳታል። እሷ ደግሞ ያው የልብ ኬስ ስላለባት ናሁም ጋር ለመኖር ዝግጁ አይደለችም። እሱ ግን የልብሽን በሽታ ወይም ልብ በሽተኛ እንደሆንሽ አውቃለሁ፣ ስለዚህ ለእያንዳንዳችን አንዱን ጎደሎ ለአንዱ እየሞላ መኖር አለብን ብሎ ሲላት፣ እሷ ግን ከዚህ በላይ እንድታስጨንቀኝ አልፈልግም፣ ስለዚህ ናሆሜ እባክህን ሌላ ወሬ እናውራ እያለች እነሱም ራሱ በጣም ደስተኛ ነበሩ። ከዛ በፊትም አብረው ተኝተው እወድሻለሁ፣ አፈቅርሻለሁ እያላት ላይክ ኪሩቤል እና ጽናት በፊት ሲያደርጉት እንደነበረው አንድ አልጋ ላይ እቀፍ አድርጎ ተኝቶ ነበር። ለማንኛውም አሁን እሱን እንተወውና የቤቲ ጉዳይ ግን እኔ የእውነት ለመናገር በጣም ነው አንጀቴን የበላችኝ ማለት ነው። በቃ ኪራ ነው። ኪራ ይመጣል አይደል? ለኪራ እየለዝፈንለት ኪራ ሊመጣ ሊወስደኝ ነው አይደለ? ኪራ አሁን ይመጣል አይደል? ሊወስደኝ ዝናብ እየጣለ ነው አይደል? እያለች ከናሆም ጋር እንኳን የነበራት ግንኙነት በጣም በሚያሳዝን ሁኔታ ነው። እና ናሆም ከማንም በላይ ደግሞ አዝኖላታል ማለት ነው። በቃ የመጨረሻሽ እንደዚህ ሆነ ቤቲ፣ ምን አለበት እንደዚህ ባትሆኝ ኑሮ እያለ ሀኒቾ ራሱ መንገድ ላይ አግኝታት እንደዛ እብድ ብላ ግራ ገብቷታል። የእውነት የማያት ቤቲ ናት ወይስ ሌላ ሴት ናት እንዴ? ምን ሆና ነው እንደዚህ የሆነችው እያለች በጣም በሚያሳዝን ሁኔታ ልቧ ተሰብሮ ነበር። እናም አልቅሳ እኔ ይህንን ነገር ማየት አልችልም፣ እንደዚህ ሆና ቤቲ ማየት አልችልም፣ በጣም ነው የማዝነው ብላ ራሷን መቆጣጠር አቅቷት ወደ ቤቷ ተመልሳለች። እና ቤቲ እዛ ውጭ ላይ ተቀምጣ በቃ ጽናት ማለቴ ኪሩቤል ነው የምትለው። ኪሩቤል ይመጣል፣ ኪሩቤል ይወስደኛል፣ የኔ ፍቅር፣ የኔ ወደዋለው፣ ያለሱ መኖር አልችልም ነው የምትለው። እና ለፍቅሯ ስትል መጨረሻዋ አላማረም። ያላደረገችው ነገር የለም እሱን ራሷ ለማድረግ። ጽናትን ሰደበይ፣ አዋረደይ፣ አሳገተቻት። ከሶሲ ጋርም ያልጠነሰሰችው ጥንስስ አልነበረም። አሁንም መጨረሻ ላይ አንድነት የምትባለዋን ሰራተኛ ማምጥታ ለእሷ እንድትሰራላት እና የራቁት ቪዲዮ እንድትቀርጻቸው ወይም እነሱ እየተጫወቱ ብዙ ነገር እያደረጉ ቪዲዮ ቀርጻ ለእሷ እንድትሰጣት፣ ከዛም ያም ቪዲዮ ደግሞ ሶሻል ሚዲያ ላይ እፖስተዋለሁ አንተ የኔ ካልሆንክ ብላ በጣም ብዙ ጊዜ ስታስፈራራው ቆይታለች።
እሱ ብቻ ሳይሆንም ሰራተኛ ብላ ያመጣቻትን አንድነትን በልጇ እያስፈራራች ገንዘብ ስላለ፣ በነገራችን ላይ አንዳንድ ጊዜ ገንዘብ ስላለን በገንዘባችን እንመካለን። ገንዘባችን ሁሉን ነገር የሚያደርግልን ይመስለናል። ነገር ግን ይሄ ስህተት ነው። ገንዘብ ፍቅርን ሊገዛ በፍጹም አይችልም። የእውነት የሚወድ ሰው ከሆነ ማንኛውም ሰው ፍቅርን ሊገዛ አይችልም። ገንዘብ ብዙ ነገሮችን ቁሳቁሶችን ሊገዛ ይችላል። ነገር ግን ለገንዘብ ብሎ የገባ ሰው እና ገንዘብ አለኝ ብሎ በገንዘቡ የሚመካ ሰው መጨረሻው ላይ እንደ ቤቲ ነው የሚሆነው። እናም ቤቲ በገንዘቧ ሁሉን ነገር አደርጋለሁ፣ በኃይል በጉልበት ሁሉን ነገር አደርጋለሁ ብላ ነበር። ነገር ግን መጨረሻዋ በሚያሳዝን ሁኔታ እንደዚህ ሆኗል ማለት ነው። ኪሩቤል እና ጽናት ግን እስከ ዛሬ ድረስ አይተውት የማያውቁትን ፍቅር እየቀጩ ነው። በጣም ደስ የሚል ጊዜ እያሳለፉ ነው። እንደውም እቅፍ አድርጓት አልጋ ላይ ሆነው እያለ እባክሽን አትዘኝ፣ አታልቅሽ፣ ለምንድን ነው እንደዚህ የምትሆኙ ሲላት፣ እኔ ቤቲ እንደዚህ ሆና ማየት አልፈልግም፣ ምክንያቱም በእኔ ምክንያት ነው እንደዚህ የሆነችው፣ ስለዚህ በጣም ነው የምታሳዝነኝ ስትለው ኪሩቤል ደግሞ በስማ ምን አይነት ቅን ልብ ነው ያለሽ አንቺ! ያን ሁሉ ጉድ ሰርታሽ፣ ያን ሁሉ መከራ አሳይታሽ፣ ያን ሁሉ ውጣ ውረድ አይተሽ በሷ ምክንያት እንዴት እንደዚህ ልታዝኝላት ቻልሽ ሲላት፣ አይ እኔ እንደዚህ እንድትሆን ወይም እንደዚህ ሆና ማየት አልፈልግም። የእውነት እሷ ለእኔ መጥፎ ብትሆንም እኔ ግን ለእሷ መጥፎ ማሰብና መጥፎ መሆን አልፈልግም እያለችው ነበር። ኪሩቤልም በጣም ነበር የተደነቀው። በጣም ይገርማል። ምን አይነት ቅን ልብ ነው ያለሽ! እናም በቃ አንቺ አታልቅሽ፣ አታስቢ፣ የሆነ ሆኗል። ከአሁን በኋላ እኔና አንቺ ንጹህ ፍቅራችንን እንድናሳልፍ ነው የምፈልገው። እናም ሽማግሌ ለአባትሽ ልክና ድል ባለ ሰርግ ነው የማገባሽ ሲላት፣ እውነትህን ነው ስትለው፣ አዎ አታስቢ፣ እኔ ሽማግሌ ለአባትሽ ልኬ ድል ባለ ሰርግ ነው የማገባሽ። እናም ደግሞ ከአሁን በኋላ የምናስበው ስለምንወልዳቸው ልጆች፣ ስለ ቤታችን፣ ስለ ወደፊት ህይወታችን እንጂ አሁን ስላለፈው ነገር በፍጹም እንድታስቢ አልፈልግም፣ አትጨነቂ ብሎ እቅፍ አድርጎ እንትን እያላን ነበር፣ እያጽናናን ነበር። እናም እሷም ደግሞ በጣም ደስተኛ ነበረች ከሚገባው በላይ እና ፍቅራቸውን እየቀጩ ነው። እኔ ልስራለሽ እየተባባሉ አልጋ ድረስ ሳይቀር እያነጠፈ ነው ያለው ኪሩቤል። እናም እውነት ለመናገር የሁለታቸው ፍቅር ያስደስታል። ሁለቱም ብዙ ዋጋ ከፍለዋል። ጽናትም በጣም ነው የገረማት የኪሩቤል መቀየር። አልጋውን ሲያነጥፍ፣ ሽንኩርት ልክተፍ ሲል፣ እኔ ልስራለች ሲላት፣ ብቻ ምን ልበላችሁ፣ ሰው እንደዚህ በአንድ ጊዜ 100% ተቀይሮ ማየት እውነት ለመናገር ያስደስታል። በተለይ በፍቅር መካከል ወይም በአፍላ ፍቅር በአዲስ ፍቅረኛሞች መካከል ብዙ መስዋዕትነት ከፍለው ወይም ብዙ ዋጋ ከፍለው እዚህ ደረጃ ደርሰው ከዛ መጨረሻቸው እንደዚህ አምሮ ማየት በጣም ያስደስታል። እናም ጽናት ደግሞ ይህን ፍቅሯን ልታምነው አልቻለችም። ፈጣሪ ሆይ እኔ ብዙ ስደሰት እፈራለሁኝ። እናም አምላኬ ሆይ አደራህን ፍቅሬን እንዳትቀማኝ፣ ፍቅሬን ዘላቂ ያለው ፍቅር አድርግልኝ እያለችው ነበረ ፈጣሪዋን ስለምን። እናም በጣም ገርሟት ነበር የኪሩቤል መቀየር። እንደዛ ብዙ ዋጋ ያስከፈለኝ እና እንደዛ ሲያንቋቅሽሸኝ የነበረ ኪሩቤል ዛሬ ተቀይሮ እንደዚህ በመሆኑ በጣም ደስተኛ ነኝ፣ አምላኪ ሆይ ተመስገን እያለችው ነበር። እናም ለኪሩቤል ደግሞ ስጠይቀው፣ ኪሩቤል ግን አንተ በእኔ አታፍረብኝም ብላ ስጠይቀው፣ ማለት ለምንድን ነው ባንቺ ማፍረብኝ ሲላት፣ አይ ምናልባት ያው የቤት ሰራተኛ ናት ወይም ደግሞ ሰራተኛ ናት፣ በዛ ላይ የቤት ሰራተኛ ስትለው፣ ዝም በይ ምን እያልሽ ነው ያለሽው? እኔ አፈቅርሻለሁ፣ ወድሻለሁ። ለሰው ደግሞ ምንም ነገር ቦታ አልሰጥም። አንቺም ሰውን አትስሚ። ሰውንህ ብለው ከሰሙት ብዙ ነገር ይላል። ስለዚህ ሰውን አትስሚ። እኔ ወድሻለሁ፣ አፈቅርሻለሁ። ይልቁንስ ማሰብ ያለብን ወደፊት ለምንወልዳቸው ልጆች፣ ወደፊት ጥሩ ህይወት እንደምንኖር እንደዛ ነው ማሰብ ያለብሽ። ስለ ሰው ማህብለሽ ካሰማሽ ሰው የማያደርገው ነገር የለም። ስለዚህ እንደዛ አላስብም እኔ ሲላት፣ እሺ በቃ እኔም እንደዛ አላስብም ብላ ወደ ትክክለኛው ህይወቷ እየመራች ነው ያለችው። በሌላ በኩል የናሆምና የምሩ ፍቅር በጣም ደስ የሚል ነው። በነገራችን ላይ ምሩ ግን ልትቀበለው አልቻለችም። ምን ችግሯ ያው የልቡ ኬስ ስለሆነ በቃ እኔም አንተን ማሰቃየት አልፈልግም፣ አንተ እየተሰቃየህ ማየት አልፈልግም፣ እኔ ያንተ የምመጥን ሴት አይደለሁም እያለችው ነው። ምክንያቱም እሷም ትወደዋለች፣ ታፈቅረዋለች። እየተዋደደና እየተፋቀረ ደግሞ መለያየቱ በጣም ከባድ ነው። እናም እባክሽን ተይ፣ አንድ ላይ እንሁን፣ አንቺ ሳታውቂው እኔን እያረቅሽኝ ነው ያለሽው፣ እባክሽን እያለ እየለመናት ነው።
እሷ ደግሞ ብትወደውም ብታፈቅረውም እሷ በሽተኛ ስለሆነች በእሷ ህመምና በእሷ ሲቃይ እንድሰቃይ አልፈለገችም። ለዛ ነው እንጂ ናሆምን ትወደዋለች፣ ታፈቅረዋለች። ለማንኛውም ይሄ ድራማ ወደ መጨረሻው እየደረሰ ይመስለኛል። አንደኛ ደረጃ ሶሲ ቀርታለች፣ አልቋል። የሶሲ ፓርት አልቋል። ሁለተኛ ደረጃ የቤቲ ፓርት እያለቀ ነው። ሶስተኛ ደረጃ ናሆምና ማለት ኪራና ጽናት አንድ ላይ ሆነዋል። ከአሁን በኋላ ስለ ሰርጋቸውና ልጅ ስለመውለዳቸው ስለ ወደፊት ህይወታቸው ነው እያሰቡ ያሉት። ሲቀጥል ናሆምና ምሩ በጣም ተቀራርበዋል። ከአሁን በኋላ ያለው እርግጠኛ ነኝ ትንሽዬ ይመስለኛል። ናሆም በደንብ አድርጎ ካስረዳትና የእሷን ችግርና የእሷን ህመም ችግር የለውም እረዳሻለሁ፣ እናም ደግሞ በሽታሽ በሽታዬ ነው፣ ስለዚህ የሚመጣውን ነገር አብረን እንጋፈጣለን ብሎ በደንብ ካሳመናት ሁለቱም አንድ ሆነው ይጣመራሉ ይመስለኛል። ይህ የኔ ሀሳብ ነው። ለማንኛውም ድራማው በጣም ደስ የሚል ድራማ እና የሚያጓጓ ሆኗል። እስከዛሬ ድረስ የጠላሁት ኪሩቤል፣ አሁን የጽናት ነገር በጣም ደስ ይላሉ። ሁለቱ በጣም ደስ የሚሉ ወይም ደስ የሚል ህይወት፣ ደስ የሚል ፍቅር እያሳለፉ ነው ማለት ነው። እና ውድና የተከበራችሁ ቤተሰቦች እኔ እዚህ ላይ ባበቃ ምን ይመስላችኋል? እናንተስ እንዴት አያችሁት? እስከ ዛሬ ካለፈው ፓርትና አሁን ከቅርብ ጊዜ ወዲህ የሚታየው እንዴት አያችሁት? እኔ በጣም ደስ ብሎኛል። እውነት ለመናገር የቤቲ ጉዳዩ ያሳዝነኝም፣ እውነት ለመናገር የቤቲ በጣም ነው ያሳዝነኝ ማለት ነው። ድራማም ቢሆንም እንደዚህ ለፍቅሯ ስትል ብዙ ዋጋ የከፈለችለት እና ብዙ መስዋዕትነት የከፈለችለት ፍቅር እንደዚህ በባዶ ሲቀር ማርያም በጣም ያሳዝናል። ወንድ ቢሆን ኑሮ በነገራችን ላይ እንደዚህ የወደደው ወንድ ቢሆን ኑሮ እርግጠኛ ነኝ ከእጁ ያስገባታል ሴቷን። ግን አንዳንድ ጊዜ ለምንድን ነው ሴት ልጅ ስትወድ የወደደችውን የማታገኙ? ማርያም በጣም ነው የሚያሳዝነው የእውነት። አሁን ይሄ ነገር ድራማ ነው፣ ግን በጣም ብዙ እንደዚህ አይነት ታሪክ አለ። እናም ቤትሻ አይዞን፣ አንቺ ያለው ሊስጥሽ ብለናል ማለት ነው ቤትሻዬ። እና እኔ ስላሳዘነችኝ ነው የእውነት እንደዛ ኃይለኛ የነበረችው ቤቲ፣ እንደዛ ተናጋሪ የነበረችው ቤቲ፣ እንደዛ ምላሷ ረዥም የነበረችው ቤቲ ዛሬ ግን እውነታውን ስትረዳ በቃ ተሸንፋ አብዳለች ማለት ነው። እና እኔ እዚህ ላይ ያበቃለሁ። አመሰግናለሁ። ላይክ የረሳችሁ ካላችሁ ላይክ አድርጉልኝ። ቴንኪዩ ሶ ማች ባባይ